በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትርጉም ጸሎት ንርዳእ ወይ ከዓ ምፍላጥ። ቅድሚ ጸሎት ምጅማርና ትርጉም ጸሎት ከም ንርዳእ ንግበር። ጸሎት እንታይ ማለት እዩ ንዝብል ሕቶ አልዒልና ንዝረኸብናዮ መልሲ ብልቢ ክንርድኦን ከነስተማቕሮን እንተኽኢልና ህይወትና ብዘይካ ብጸሎት ዋጋ ዘይብላ ምዃና ክንርዳእ ኣይጸግመናን እዩ። እስከ ቀፂልና ነዘን ጸሎት እንታይ ምዃኑ ንኽንፈልጥን ብግቡእ ንኽንጽልን ክሕግዛና ዝኽእላ 5 ትርጉም ጸሎት ንርአየን። እቲ ቀዳማይ ጸሎት ሰባት ምስ እግዚኣብሔር ዝዘራረቡላ ቋንቋ እያ። ብዘይካ ብጸሎት ብኻልእ መንገዲ ምስ እግዚኣብሔር ኣምላክ ክንዘራረብ ከቶ ኣይከኣለናን እዩ። እዚ ማለት ከዓ ጸሎት ኣብ ንገብረሉ እዋን ምስ እግዚኣብሔር ኣምላኽ ንዘራረብ ኣለና ማለት እዩ። ካልኣይ ነጥቢ ጸሎት ብህልውና ኣምላኽ ከም ንኣምን ምግላጽ ማለት እዩ። እግዚኣብሔር ኣምላኽ ምህላው ንኣምን እንተደኣ ኮይንና ክንዘራረቦ ክንክእል ኣለና። እቶም ብህልውና ኣምላኽ ዘይኣምኑ እዮም ዘይጽልዩ። ምኽንያቱ ምስ መን ክንዛረብ ዝብል እውር ርድኢት እዩ ዘለዎም። ንሕና ግና ብህልውኑ ሙሉእ ብምሉእ ንኣምን ክሳዕ ዝኾንና ክንጽሊ ግዴታና እዩ ማለት እዩ። ጸሎት ብፍታውና ንገብሮ ዘይኮነስ ክርስቲያናዊ ግዴታና እዩ። ነዛ ኣቡነ ሽኖዳ ሂቦምና ዘለዉ ምኽሪስከ ንርአያ። ንሱ ኸዓ እቲ ዘይጽሊ ንኣምላኽ ኣይፈልጦን እዩ ብምባል ይምህሩና። ነስተውዕለሉ እሞ ናይ ጸሎት ልምዲ ዘይብልና እንተደኣ ኮይንና ኣብ ዝኸፍአ መንገዲ ኢና ዘሎና ማለት እዩ። ንሕና ንእግዚኣብሔር ኣምላኽ ብጸሎት እንተዘይፈሊጥናዮ ንሱውን ስለዘይዘራረብናዮን ሽግርናውን ስለዘይነገርናዮን ኣይፈልጠኩምነ ክብለና ይኽእል እዩ። እዛ ቃል ጎይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ እስከ ንርአያ። ኣቱም ገበርቲ ዓመፃ ኪዱ ኣይፈልጠኩምነ ማቴዎስ 7:23። ስለዚ እግዚአብሔር ኣምላኽ ኣቱም ገበርቲ ዓመፃ ኺዱ ኣይፈልጠኩምነ ከይብለና ሎሚ ንእግዚአብሔር ኣምላኽ ብጸሎት ክንፈልጦ ይግብአና። ሳልሳይ ነጥቢ ጸሎት ኃጢአተኛ ናብ ኣምላኹ ንምእታው እትሕግዝ ማዕጾ እያ። ኃጢአተኛ ሰብ ብዘይካ ብጸሎት ብኻልእ ምስ እግዚአብሔር ኣምላኹ ክራኸብ ኣይክእልን እዩ። ነዛ ኣመልኪቱ ኣቦና ቅዱስ ማር ይስሐቅ ከምዚ ይብለና፣ ብዘይካ ብጸሎት ካልእ መገዲ ንስሓ ኣሎ ዝብል ብሰይጣን ዝተታለለ እዩ ይብለና። እቲ ተጋዊ ሰብኣይ ናይ ኃጢአት ሕድገት ዝረኸበ ንጸሎት ምስ ቆመ እዩ። ንጉስ ዳዊት፣ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ፣ ኣቦና ሙሴ ጸሊም ናይ ኃጢአት ስርየት ዝረኸቡ ንጸሎት ምስ ቆሙ እዮም። ንሕና ኸ እንታይ ንጽበሎና? ከምቲ ንጉስ ዳዊት ኦ ኣምላኽ ከም ሳህልኻ መሃረኒ ጽሩይ ልቢ ፍጠረለይ እናበልና ክንጽሊ ይግብአና። መዝሙር 51። ብድጋመ ናይ ኣቡነ ሽኖዳ ምኽሪስከ ንርአያ። ጸሎት ናይ መተዓራቂ መንገዲያ ብምባል ይምህሩና። ስለዚ እምበኣር ጸሎት ናይ መተዓራቂ መንገዲ ካብ ኮነት ዘይንጽሊ እንድሕር ኮይንና ምስ እግዚአብሔር ኣምላኽ ኣይተዓረቕናን ማለት እዩ። ስለዚ ንጸሎት ንትጋህ። ራብዓይ ነጥቢ ጸሎት ኣጋንንቲ ዝፈርህዋን ዝንቅጥቀጡላን ኩናት እያ። ንሕና ደቂ ሰባት ኣብዚ ዓለም እዚኣ ክሳዕ ዘለና ዘይቋርጽ ውግእ ኣሎና። እዚ ውግእ እዚ ኣብ መንጎናን ኣብ መንጎ ሰይጣንን ኣብ መንጎ ነፍስናን ኣብ መንጎ ስጋናን እዩ። እዚ ውግእ እዚ ንሕና ንእግዚአብሔር ዝስዕብ ክንብል እንከሎና ሰይጣን ከዓ ንዓይ ሰዓበኒ ብምባል ንሱ ክምረሐሎም ንሱ ክፍተወሎም ዝኽእል መንገድታት ንዓና ጽቡቕ ብዝመስል መንገዲ የርእየና። ነፍሲ ክጸውም ክጽሊ ክምጽውት ክትብል ከላ ስጋ ግን ክበልዕ ክድቅስ ክዓቁር ብምባል እዩ ዝብገስ። ዕላምኡ ከዓ ንሕና ወዲ መንግሥተ ሰማይ ደቂ እግዚአብሔር ኣምላኽ ክንከውን ክንጽዕር እንከሎና ሰይጣን ድማ ወዲ ገሃነም ክገብረና ንድሕሪት ይስሕበናን ይቃለሰናን ማለት እዩ። እምበኣርከስ እዚ ሓያል ውግእ እዚ ኣብ መንጎ ዲያብሎስን ኣብ መንጎናን ኣብ መንጎ ስጋናን ኣብ መንጎ ነፍስናን ዘሎ ብናትና ዓወት ክዛዘም እንተደኣ ኮይኑ ካብ ጸሎት ዘይተፈለየ ህይወት ክህልወና ይግባእ።
ከምትላል ጸላይ ክንሕሎ ዘይቋረጽ ጸሎት ሃበና በመባል ኣብ ጸሎተ ኪዳን እግዚአብሔር አምላክ ይምህረና። ስለዚህ ቅልስና ምስልቅነትን ስልጣናትን ገዛኢ ዘዓለም ስለ ዝኾነ ነዝና ያጋንንቲ ፈተና ዝኽንስዕሮ እንድሕር ኮይና ብጸሎት እግዚአብሔር አምላክ ክንሓቶን ኃይል እግዚአብሔር አምላክ ክንሰንቕን ይግበአና። ተሓምሻይ ነጥቢ ጸሎት ካብ እግዚአብሔር አምላክና ዝደለናዮ ንሓተላ መንገድያ ጎይታናን አምላክናን መድሕናን ኢየሱስ ክርስቶስ ከምዚ ብምባል ይምህረና። ለምኑ ክወሃበኩም፣ ደለዩ ክትረኽቡ ኢኹም፣ ማዕጾም ኳሕ ኣብሉ ክረሃወልኩም እዩ ብምባል ይምህረና። ነዛ ናይ ጎይታናን አምላክናን መድሕኒናን ኢየሱስ ክርስቶስ ቃል መሰረት ጌርና ዝደለናዮ ክንሓትት ንጸሎት ክንትስእ ግድን እዩ። እዞም ቀፂልና ንሪኦም 10 ኣብነታት ብዕምቀት እንተጽኒዕናየንን ንድሌትና ዘበለ ብጸሎት ዘይንረኽቦን ዘይንስዕሮን ቃልስን ከምዘየለ ክንድምድም ኢና። ቀዳማይ ኢያሱ ጸለየ ንፀሓይ ደው ኣበላ። መጽሓፈ ኢያሱ ምዕራፍ 10 ከፍቕዲ 12-13። ተኻልኣይ ኤልያስ ጸለየ ን3 ዓመትን 6 ወርሕን ዝናብ ከም ዘይዘንብ ገበረ። ተመሊሱን ጸለየ ዝናቡን ኣዝነበ። መልእክቲ ያዕቆብ ምዕራፍ 5 ከፍቕዲ 17። ሳልሳይ ኤልሳዕ ጸለየ ንዝሞተ ኣተንስአ። ካልኣይ ነገሥት ምዕራፍ 4 ከፍቕዲ 32-35። ተራብዓይ ሃና ኣደ ነቢይ ሳሙኤል ጸለየት ውላድ ከረኸበት። ቀዳማይ ሳሙኤል ምዕራፍ 1 ከፍቕዲ 9-20። ሓምሻይ ሐዋርያት ጸለዩ ብዙሕ ተኣምር ገበሩ። ግብረ ሐዋርያት ምዕራፍ 16 ከፍቕዲ 25-26። ሻድሻይ ነጥቢ እቶም 120 ቤተሰብ ሰዓብቲ ክርስቶስ ተባሂሎም ዝፍለጡ ጸለዩ። ንቅዱስ ጴጥሮስ ካብ ማእሰርቱ እውን ኣፍትሕዎ። ግብረ ሐዋርያት ምዕራፍ 12 ከፍቕዲ 1-19። ሻውዓይ ነጥቢ ጳውሎስን ሲላስን ኣብ ቤት ማእሰርትን ከለው ጸለዩ፣ ሰንሰለቶምን ተበትከ። ግብረ ሐዋርያት ምዕራፍ 16 ከፍቕዲ 25-26። ሻምናይ ነጥቢ ኣባ ሙሴ ጸሊም ማይ ኣብ ዘይነበሮ ጊዜ 2 መነኮሳት ኣጋይሽ ኮይኖም ምስ መጽዎ ሽዑ ጸልዩ ደመና ሰሪሑ ማይ ኣዝነበ። ገድሊ ኣባ ሙሴ ጸሊም። ታሽዓይ ነጥብና እኒ ኢያሱ ጸለዩ እርዲ ኢያሪኮን ኣፍረሱ። መጽሓፈ ኢያሱ ምዕራፍ 6 ከፍቕዲ 1-20። ተኣስራይ ናይ መወዳእታ ነጥብና ጻድቕ ዮሴፍ ኣብ እዋን ጥሜቱ ጸለየ፣ እቲ እምኒ እንጌራ ኾነሉ። ትርጓሜ ወንጌል ምዕራፍ 4 ከፍቕዲ 3። ስለዚ እምበኣር ጸሎት ከምዚ ክንሪኦ ዝጸናሕና ኣዝዩ ብዙሕ በረኸትን ኣዝዩ ብዙሕ ተኣምርን ከተግብረናን ምስ እግዚአብሔር አምላክ ከተራኽበና ንፍሕሶ ኣጋንንቲ ክንበትከላን ክንስዕረላን እንኽእል ካብ ኮነት ህይወትና ብዘይ ጸሎት ዋጋ ከም ዘይብልና ኣረጋጊጽና ዶ? ስለዚ ንጸሊ፣ ንጸሎት ንትጋ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።